አንዳንድ ጊዜ ፍቅር የማይገባው ሰውና ፍቅርን የማያውቅ ሰው ሌላ ሰው ስለ ፍቅር ሲያወራና ይሄ የሰው መውደድ የሰው ፍቅር ገብቶት ደግሞ ስሜቱን መቆጣጠር ሲያቅተው ደግሞ ለአንዳንድ ሰዎች ደግሞ ምንም ነገር እንትን አይላቸውም ማለት ነው። ወደ ሌላ ነገር የምታዞሩት ሰዎች አላችሁ። ትናንትና እንግዲህ እንደምታውቁት የቅመምዬ የልደቷ ቀን ነው። ቀኑ በጣም ደስ የሚል ቀን ነበረ። ምሽቱም ደግሞ ድምቅ ፍክት ያለ በጣም የሚያምር የተዋበ ምሽት ነበረ። በስተመጨረሻ እንግዲህ ያው ብሩኬም ሀይሚዬም በጣም ተላቅሰው ነው እንትን ያሉት እና ያለቀሱበት ምክንያት ደግሞ ደስታ ነው፣ ፍቅር ነው፣ መውደድ ነው። እሺ ሌላ ነገር አይደለም። አንዳንድ ሰዎች ምን የሚያስለቅስ ነገር አለ፣ ምን እንደዚህ የሚያስደርግ ነገር አለ ለምትሉ ፍቅር የማይገባችሁ ሰዎች ናችሁ። ገባችሁ? ሰው ሲወዳችሁ፣ ሲያከብራችሁ፣ ሲያፈቅራችሁ ይሄ ለእናንተ የሚሰጣችሁ ቦታ እኔ ማን ነኝ በዚህ ልክ የምወደደው፣ በዚህ ልክ የምፈቀረው፣ በዚህ ልክ የምከበረው እኔ ማን ነኝ ብላችሁ ለራሳችሁ ትጠይቃላችሁ። ገባችሁ አይደለ? አንዳንድ ጊዜ ምን ይባላል መሰላችሁ? ሰው ሲያደንቃችሁ፣ ሰው ሲወዳችሁ ተጠንቀቁ ይባላል። ገባችሁ አይደለም? እና እግዚአብሔር ሁሉን ነገር የሚሰጠው እግዚአብሔር ነው። የሰው መውደድ የሚሰጥ እግዚአብሔር ነው። ፍቅርን የሚሰጥ እግዚአብሔር ነው። መከበርን ማስከበርን የሚሰጠውም እግዚአብሔር ነው። እና ለእንደዚህ አይነት ነገር ደግሞ ሀይሚዬና ብሩኬ ፈጣሪ ሰጥቷቸዋል። እነሱም እንደዚህ ድምቅ ፍክት ብለው ማታ እንደምታዩት በጣም ደስ የሚል ነው። ታውቁታላችሁ እና በጣም የጨሪቃ ፋሚሊዎችም ትለያላችሁ። ገባችሁ? በዚህ አንድ ወር ውስጥ በሉት በጣም የደመቀ ነበረ። ልደቱ ከመድረሱ በፊት እናንተ ቀድማችሁ ሚዲያውን ተቆጣጥራችሁት ነበረ። የብሩኬ ልደት ሲመጣም እንደዚህ ነው። የሀይሚዬም ልደት ሲመጣ እንደዚህ ነው። እኔ እንደዚህ አይነት መወደድም መፈቀርም አይቼም አላቅም። እውነቴን ነው የምላችሁ። ሰው ይወደዳል፣ ይከበራል፣ ይፈቀራል። ግን በዚህ ልክ እኔ አላየሁም፣ እውነቱን ስነግራችሁ። ይህ ሁሉ ነገር እንዲሆን ደግሞ የፈቀደው እግዚአብሔር ነው። እና አንዳንድ ሰዎች ወደ ሌላ ነገር የምታዞሩ ሰዎች ካላችሁ አርፋችሁ ተቀመጡ ለማለት ያክል ነው። ፍቅር ይግባችሁ፣ መከበር ይግባችሁ፣ መወደድ ይግባችሁ። በዚህ ልክ እነሱ ምን ቢያደርጉ ነው የተወደዱት የተፈቀሩት ብላችሁ ካሰባችሁ ቅን ስለሚያስቡ ንጹህ ስለሆኑ ነው። ገባችሁ? ንጹህ ልብ ስላላቸው ገባችሁ? ለዛ ነው የምንወዳቸውም። ይሄ ሀይሚና ብሩኬ ማስመሰል አይችሉም። ወደዚህ ሚዲያ ሲመጡ ኦሪጂናል ባህሪያቸው ነው። ገባችሁ? ይዘው የመጡት ይሄ በቃ ይሄ ሰዋዊ ባህሪ የማይለዋወጥ ለመፈመስ የሆነ ነገር እንትን ለማለት አይደለም። እውነተኛ ማንነታችን ይዘው ስለመጡ ነው እንድንወዳቸውም እንድናከብራቸውም ያደረገን ማለት ነው። እና የሆነ ስሜታዊ ሲሆኑ ወደ ሌላ ነገር አታዙሩት። ምክንያትና ስበብ እየፈለጋችሁ እነሱን ለመናገር አትሩጡ ለማለት ያክል ነው። አንዳንድ ኮሜንቶች እያየሁኝ ነበረ፣ አንዳንድ ቦታም እያየሁ ነበረ። እንዴ ሰው ምን ሆኖ ነው ምናምን እላለሁ። እኔ ራሴ የሆነ ነገር ሲደረግልኝ አይደለም በዚህ ልክ ቀርቶ አይደለም የሆነ ሰው ለእኔ ሲያዝንልኝ የሚሰማኝ ስሜት አለ። የሆነ እህቴ የሆነ አለሁልሽ የሆነ ነገር ስባል የሆነ ነገር ውስጥ የሚፈጥረው ነገር አለ። ገባችሁ? እንዴ እኔ ማን ሰው አለኝ እንዴ እንዲል ያደርገኛል። እና እንደዚህ አይነት ስሜት የማይፈጥርላችሁ ሰዎች ደግሞ ይሄ የፍቅርን ማንነት፣ የመወደድን ማንነት፣ የመከበር ማንነት የማይገባችሁ ሰዎች ሰው ሲወደድና ሲፈቀር ያ ሰው የሆነ ባህሪ ሲያሳይ እኔ ማነኝ ኧረ አይገባኝም ምናምን ሲል እናንተ ደግሞ ወደ ሌላ ነገር አታዙሩት። እሺ። እና እነሱ ደግሞ የደስታ ነው። እኛም በጣም ደስ ብሎናል፣ እጅግ በጣም ደስ ብሎናል ስላወቅናቸው፣ ስለምንከተላቸው፣ ስለምናደንቃቸው፣ ስለምንወዳቸው እጅግ በጣም ደስ ይለኛል። እውነቱን ስነግራችሁ እነሱን የሚመስል የለም እዚህ ሚዲያ ላይ የለም። ሁሉም አስመሳይ ነው። እውነቴን ነው የምላችሁ። ይሄ ተገለባባጭ ባህሪ ያለው እንዳለ ዩቱበሩ ማለት ነው። እናውቃቸዋለን እኮ አይደል እንዴ? ለዛ ነው ከሀይሚና ከብሩኬ ውጭ እኮ ሌላው የማይታየን ዋሸው ቤተሰብ። እና ይህን ቪዲዮ የሰራሁት አንዳንድ ቦታ ኮሜንት ስላየሁኝ ነው። እና አንዳንድ ሰዎች የምትናገሩትን ነገር እወቁ። ለመናገር አትቸኩሉ፣ ለመተቸት አትሩጡ። ሰከን በሉ፣ ረጋ በሉ።
እሺ ምንድን ነው የተፈጠረው? ምን ተፈጥሮ ነው? ከላይ ወጥቶ እኔ ለራሴ ከላይ ብወጣ እውነቴን ነው የምላችሁ ስሜቴን መቆጣጠር አልችልም። በጣም ነው የምወደው እና የውስጣችንን መውደድና ማክበር መግለጽ ሲያቅተን ለቅሶ ይቀድመናል እና ለዛ ነው እና ምንም ነገር የተፈጠረ ነገር የለም። በጣም ደስ የሚል ምሽት ነበረ። ቀኑን በጣም ያሸበረቀ ነበረ እና ደግሞ በዚህ አጋጣሚ የጨሪቃ ፋሚሊዎች በሙሉ ማለት ነው ትለያላችሁ፣ እመቤቴን ትለያላችሁ። እግዚአብሔር እውነት ውለታችሁን ፈጣሪ ይመልስላችሁ። የሰጣችሁ የምትሰጡት አትጡ፣ በወጣ ይተካ። በጊፍት በአንበሳ በምናምን አረበ ስንቱ ልበላችሁ። በጣም ብዙ ነው። ቲክታክ ላይ ያለ ጊፍት እኮ ተገልጾ አያውቅም እና እጅግ በጣም ደስ ብሎኛል። ቅመምዬ የኔ ውድ ሻመት ኑሪልኝ ነው የምልሽ የኔ ቅመም የኔ ቅምጥል። እጅጉን በጣም እንወድሻለን። ምን እንጃ አላውቅም። የኔ አስተዋይ ልቦናሽን አይቀይርብሽ። እግዚአብሔር ትልቅ ደረጃ ደርሳችሁ ደግሞ ለማየት ያብቃን። ትለያላችሁ፣ ተጽዕኖ ፈጣሪዎች ናችሁ። እመቤቴን በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ውድ ቤተሰቦች ደግሞ ሰብስክራይብ እያደረጋችሁ በእናታችሁ። ያንኛው ቻናሌ እንደተዘጋ ነግሬያቸዋለሁ። ይሄ አዲስ ቻናል ነው እና ሰብስክራይብ አድርጉኝ እሺ ውዶቼ ማለት ነው። በጣም 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 እወዳችኋለሁ፣ አከብራችኋለሁ። እግዚአብሔር ያክብርልኝ። መልካም ጊዜ ይሁንላችሁ።